ኢትዮጵያ ልጆቿን በአንድ ጥላ ስር ሰብስባ ለችግሮቿ መፍትሄ ልታበጅና ልትመክር ዋዜማ ላይ ትገኛለች። ይህን ታላቅ ሀገራዊ ሁነት ለማብሰር ደግሞ በአዲስ አበባ ከተማ የማርሽ ባንድ ትርኢት ተካሂዷል። የማርሽ ባንድ ትርኢቱ መነሻውን ያደረገው በሀገራዊ ምክክር ኮሚሽን ቢሮ ነው። እንኳን ለዋዜማ ሁላችን በሰላም አደረሰን። እንግዲህ ሰሞኑን ከአንድ ጀምሮ 4000 ተሳታፊዎች አዲስ አበባ ገብተው ከመላው ዓለም ጭምር ወገኖቻችን ለምክክር ተዘጋጅተዋል። ዛሬ የባጅ እደላ ቀን ነው። ነገ መግቢያ፣ ነገ መክፈቻው ነው። ዋናው መክፈቻው ነው። ዋናው ስራ ደግሞ ከሚቀጥለው ቀን ጀምሮ የሚካሄድ ይሆናል። እንግዲህ እንደምታዩት ያለው ስሜት ደስ የሚል ነው። ብዙ የደከምንበት ነው። 4 ዓመት ሁላችንም እናንተንም ጨምሮ የደከምንበትን እዚህ ለመድረስ ያለ ድካም እዚህ አልደረስንም። ወንድሞቻችን፣ ልጆቻችን፣ አረጋውያን፣ ወጣቶች፣ ሁሉም አካል ጉዳተኛ፣ ሴቶች ሳንል ሁላችንም በጋራ ለመጀመሪያ ጊዜ አርሶ አደር አርብቶ አደሮች ከልሂቃኑ ጋር አብረው ቁጭ ብለው ስለ ሀገራቸው የሚመክሩበት ሰዓት ነው የደረስነው። ይሄ በኢትዮጵያ ታሪክ የመጀመሪያው ነው። ቁጥሩ ደግሞ ምናልባትም በዓለም ትልቁ ነው። 4500 ላይ ተከፋፍለው ለ30 ቀናትና ትንሽ ከዛም ዘለግ በሚል ቀናት የሚወያዩበት ጊዜ ነው እና ዛሬ ዋዜማ ላይ ነን። እንግዲህ እንደምታዩት ቀኑም ደስ ይላል። ነገም ያማረ ይሆናል ብዬ ተስፋ አደርጋለሁ። ለመላው ኢትዮጵያውያን የ2019 ከመግባቱ በፊት ተመካክረን ቢያንስ በተወሰኑ አጀንዳዎቻችን ላይ መግባባት ላይ ደርሰን የምናይበት ጊዜ ይሆንልናል ብዬ ተስፋ አደርጋለሁ። ለዚህም እሱ ፈጣሪ ይርዳን። ከጀርባዬ ያማሩ የመከላከያ ማርቺንግ ባንድ አሉ። እንግዲህ ከተማውን የበለጠ ያስደሰቱት ያነቃቁታል ብዬ ተስፋ አደርጋለሁ። ሁሉም ኢትዮጵያውያን በያለንበት ቦታ ለዚህ ቀን እንኳን አደረሰን እላለሁ። ነገ መካሄዱ ለሚጀምረው የምክክር ጉባኤ ከተለያዩ የማህበረሰብ ክፍሎች የተውጣጡ 4000 ተወካዮች ይሳተፋሉ። ጉባኤው ኢትዮጵያውያን በችግሮቻቸው ዙሪያ እንዲመካከሩና ውይይት እንዲያደርጉ መደላደልን የሚፈጥር ለነገዋ ኢትዮጵያ መጻኢ ዕድል ወሳኝ ምዕራፍ ነው። በንቃት ትንሽ ከስሜታዊነት በተሻለ መልኩ በጸዳ መልኩ በአመክንዮ ምክንያታዊ ሆነው በትክክል ስለ ሀገራቸው ስለየመጡበት ወንዝና ተራራ ሳይሆን ኢትዮጵያን ማዕከል አድርገው ሁላቸውም አንድ ዓላማቸው ኢትዮጵያ ነችና ኢትዮጵያን ያማከለ ለሁላችንም ጠቃሚ የሚሆን ለህፃናቶቻችን፣ ለወጣቶቻችን፣ ለሴቶች እህቶች፣ እናቶቻችን ለሁላችንም በሚሆን መልኩ ተመካክረው የሰላሙን መንገድ ይጠርጉልናል ብዬ አስባለሁ። እንግዲህ ብዙ ስራ ነው የሚጠበቅብን። 8 ትልልቅ አጀንዳዎች አሉ፣ እንሰራቸዋለን። በተወሰኑት ላይ በእርግጠኝነት መግባባት ላይ እንደርሳለን ብዬ ከእግዚአብሔር ጋር ተስፋ አደርጋለሁ።